የአዲስ መሶብ ማዕከላት የተገልጋዮችን እንግልት በመቅረፍና ዲጂታላይዝ የመንግስት አገልግሎቶችን በማቅረብ እፎይታን መፍጠር ችሏል። በአሰራር ሂደቱም ጠንካራ የተጠያቂነት ስርዓት በመዘርጋትም ለተገልጋዩ ማህበረሰብ ምቹ ምህዳርን መፍጠር እንደተቻለም ነው የሚነሳው። በአዲስ መሶብ ማዕከላት አጋላጭ የሆኑ አሰራሮችን በማሻሻል የሰራተኞችን ስነ ምግባር ቀጣይነት ባለው መልኩ በመቅረጽና ታማኝነትና የአገልጋይነት ባህሪ እንዲዳብር በማድረግ ጠንካራ የጥቆማና ተጠያቂነት ስርዓት በመዘርጋት አላስፈላጊና የተንዛዙ ቢሮክራሲ እንዲሁም ሌብነትና ብልሹ አሰራር በማስቀረት ውጤታማ ስራ መስራት ተችሏል። በዚህም ማዕከላቱ ተገልጋይ በአክብሮት፣ በፈገግታ፣ በቅልጥፍና በጥራትና ምቾት ተሰምቶት የሚስተናገድባቸው እየሆኑ መጥተዋል። በዛሬው ዕለትም የአዲስ መሶብ 8ኛ ማዕከሉን በኮልፌ ቀራኒዮ በይፋ አስጀምሯል። 96 ተገልጋዮችንም በአንድ ጊዜ መስጠት እንደሚያስችልም ታምኖበታል። ዛሬ ተመርቆ አገልግሎት የሚጀምረው ይህ የኮልፌ ቀራኒዮ ማዕከል ቤዝመንት ሰሚ ቤዝመንቱን ጨምሮ 7 ወለል ያለው ህንፃ ላይ ያረፈ ሲሆን 96 ተገልጋዮችን በአንድ ጊዜ ማስተናገድ የሚችሉ መስኮቶችን፣ ደረጃውን የጠበቀና አስፈላጊው ግብአት የተሟላላቸው ካፍቴሪያዎች፣ የህፃናት ማቆያ፣ የስልጠናና የመሰብሰቢያ አዳራሾች፣ በቂ የተገልጋይ ማረፊያ፣ የተሽከርካሪ ማቆሚያ፣ አውቶማቲክ ጄኔሬተርና የኔትወርክ መቆራረጥን ሊያስቀር የሚችል ተጨማሪ የኔትወርክ መስመር እና ለልዩ ልዩ ሁነቶች ማዘጋጃ የሚሆን ሰፊ ቴራስ እንዲኖረው ተደርጎ የተደራጀ ነው። ከ200 ሺህ በላይ ሰዎች በአዲስ መሶብ የአገልግሎት ማዕከላት ማስተናገድ መቻሉን የጠቀሱት ደግሞ ከንቲባ አዳነች አቤቤ ናቸው። በተደረገ የእርካታ ዳሰሳም ይበል የሚያሰኝ ውጤት መመዝገቡን በማውሳት እስከዛሬ ድረስ ወደ 222 ሺህ ሰዎችን አገልግለናል። በእነኚህ 222 ሺህ ሰዎች አገልግሎት ላይ ከ99 በላይ እርካታ እንዳለ አይተናል። እርካታውን እኛ የሞላ ነው ሳይሆን የተገለገለው ተገልጋይ የመሶብ ዲጂታል አንድ ማዕከል እንግልትን የቀነሰ ግልጽ የሆነ ፍትሃዊ የሆነ አሰራር እጅግ በጣም ያረካቸው መሆኑን የገለጹበት ነው። ይሄ በሲስተማችን ላይ ተመዝግቦ የሚገኝ ነው። አሁን እስካሁን ድረስ የገቡት አገልግሎቶች ከምንሰጠው አገልግሎት ግማሹ ነው፣ 50 እጁ ነው። በፍጥነት 50 እጆቹን ደግሞ ዲጂታል አድርገን ወደ ማዕከላቶቹ ማስገባት ይጠበቅብናል። የአዲስ መሶብ አገልግሎት የተቋቋመለትን ዓላማ ከግብ ያደርስ ዘንድ ጠንካራ የቁጥጥር ስርዓት መዘርጋቱንም ነው ከንቲባ አዳነች ያብራሩት። በሂደቱም የሰራ የሚሸለምበት፣ የሚያጠፋ ደግሞ የሚቀጣበት ሂደት መኖሩን በዋቢነት ጠቅሰዋል። ከአደራ በተጨማሪ ደግሞ በአሰራራችንም ይሄ ካልተደረገ የሚያስጠይቅ መሆኑን በዚሁ አጋጣሚ ማስታወስ እወዳለሁ። እንደ ከዚህ ቀደሙ የሰራም ያልሰራም ትጉ የሆነውም ትጉ ያልሆነውም ጨዋውም ጉቦ ሲቀበልና ሰው ሲያንገላታ የሚውልም እኩል የሚሰደብበትና የሚወቀስበት አካሄድ አይቀጥልም። የሰራ እየተሸለመ እያደገ ጥሩ ያገለገለ በአገልግሎቱ ልክ እድገት እያገኘ የሚሄድበት፣ የሚያጠፋ ህዝብ የሚያንገላታ ስራው ላይ በትክክል የማይገኝና የተቀመጠውን የአገልግሎት ስታንዳርድ የማያሟላ ደግሞ እየተቀጣ ብቻ ሳይሆን ስራውን እያጣ የሚሄድበት ህግ እየተገበርን ነው የምንቀጥለውና መሶብ አንዱ ልዩ የሚያደርገው ይሄ ነው። በ22 ተቋማትና በ114 አገልግሎቶች ስራ የጀመረው የአዲስ መሶብ ኮልፌ ቀራኒዮ ማዕከል በቀጣይ ተጨማሪ አገልግሎቶችን ያካትታል። መሰል አገልግሎቶችንም ለማህበረሰቡ ተደራሽ ለማድረግ እንደሚሰራም ተመላክቷል። ማዕከሉ አሁን ላይ በ22 ተቋማትና በ114 አገልግሎቶች ስራውን የሚጀምር ሲሆን በቀጣይ ተጨማሪ አገልግሎቶችንና ተቋማትን ማስተናገድ የሚችል አቅምም አለው። የዚህ ማዕከል ተመርቆ ወደ ስራ መግባት የመሶብ አንድ ማዕከል አገልግሎት አድማስን ከማስፋት ባሻገር ለኮልፌ ቀራኒዮ ክፍለ ከተማና ለአካባቢው ነዋሪዎች በአቅራቢያቸው ጥራት ያለውና ቀልጣፋ አገልግሎት እንዲያገኙ እድልን የሚፈጥር ነው። ሌሎቹን ቀሪዎቹንም ተቋማት በፍጥነት እናስገባለን። በአጠቃላይ አገልግሎታችንን ከዚህ በተሻለ ሁኔታ የላቀ ለህዝባችን ደግሞ ተደራሽ እንዲሆን ማድረግ ላይ ሁል ጊዜ በትጋት መስራትን እናበረታታለን። እኛም በዛው ልክ ክትትል እናደርጋለን።